በባለፈው ቪዲዮ ስለ ደም ማነስ ምንነትና ምልክቶቹን ተነጋግረን ነበር። ዛሬ ደግሞ የብዙዎቻችን ጥያቄ ለሆነው ምን እንብላ ለሚለው ተግባራዊ መፍትሄ ይዤላችሁ ቀርቤያለሁ። ሰውነታችን አይረንን በራሱ ማምረት አይችልም። ስለዚህ ከምንበላው ምግብ ማግኘት አለበት። አይረን በሁለት ይከፈላል። ሄም አይረን ከእንስሳት የሚገኝና ቶሎ የሚመጠጥ ሲሆን ነን ሄም አይረን የምንለው ደግሞ ከእጽዋት የሚገኝ ነው። አሁን ደግሞ ምርጥ 7 የአይረን ምንጮችን እናያለን። አንደኛ ጉበትና ቀይ ስጋ ሲሆን በጣም ከፍተኛ የሆነና በቀላሉ የሚመጠጥ አይረን ይዘዋል። በሳምንት አንድ ጊዜ እንኳን መመገብ ትልቅ ለውጥ ያመጣልናል። ሁለተኛ ምስርና ባቄላ ነው። ለቬጀቴሪያን ወይም ደግሞ ለተክላውያን ምርጥ አማራጭ ናቸው። በተለይ ድፍን ምስር ለአይረን እጥረት እጅግ ተመራጭ ነው። ሶስተኛ ቆስጣና ሰላጣ ናቸው። አይረን ብቻ ሳይሆን ለደም ምርት አስፈላጊ የሆነውን ፎሌት ይዘዋል። አራተኛ እንቁላል፣ በተለይ የእንቁላል አስኳል ከፍተኛ አይረንና ፕሮቲን ይዘዋል። አምስተኛ የዱባ ፍሬ፣ እንደ ቆሎ በትንሹ ብንመገባቸው ከፍተኛ አይረንና ማግኒዚየምን እናገኝባቸዋለን። ስድስተኛ አሳ ወይም ሲፉድ፣ በተለይ እንደ ቱና ያሉ የአሳ አይነቶች ለደም ማነስ ፍቱን ናቸው። ሰባተኛ ጥቁር ቸኮሌት ዳርክ ቸኮሌት ሲሆን ጣፋጭ ብቻ ሳይሆን ለአይረን ምንጭነትም ያገለግላል። ነገር ግን ስኳሩ ያልበዛ ቢሆን ይመረጣል። ብዙ ሰዎች እነዚህ ምግቦች እየበሉ ደማቸው የማይጨምርበት ምክንያት አለ። ለምን ይመስላችኋል? አንደኛ ቫይታሚን ሲ፣ አይረን ያላቸው ምግቦች ስትመገቡ እንደ ሎሚ፣ ብርቱካን ወይም ቲማቲም አብራችሁ ተጠቀሙ። ቫይታሚን ሲ አይረን ወደ ደም እንዲገባ ይረዳል። ሁለተኛ ከሻይና ቡና ተጠንቀቁ። ምግብ እንደበላችሁ ወዲያውኑ ሻይ ወይም ቡና ጠጡ። ቢያንስ 1 ሰዓት ቆዩ፣ ምክንያቱም በውስጣቸው ያለው ካፊን አይረኑን ያጥበዋል። ካልሲየም፣ ወተትና የወተት ተዋጽኦዎች ከአይረን ምግቦች ጋር ባትቀላቀሉ ይመረጣል፣ ምክንያቱም አይረን እንዳይመጥ እንቅፋት ሊሆን ይችላል። በመጨረሻም አመጋገባችንን በማስተካከል ብቻ ጤናችን መቀየር እንችላለን። ነገር ግን የደም ማነሱ ከፍተኛ ከሆነ የግድ የሐኪም ምክር እና ተጨማሪ አይረን ሰፕሊመንት ሊያስፈልግ ስለሚችል መመርመሩን አይዘንጉ። በቀጣይ ቪዲዮ የደም ማነስ የሚከላከሉ 3 ምርጥ የጭማቂ ጁስ አዘገጃጀቶችን ላሳያችሁ እችላለሁ። ማየት ከፈለጋችሁ ኮሜንት ላይ ጭማቂ ብላችሁ ጻፉልኝ። ለዛሬ የነበረን መረጃ ይመስላል። ሰላም ለእናንተ ይሁን። ቻው።